የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። ፓስተር ትዝታው በአዲስ አበባ ጎዳኖች ላይ በዛሬው ዕለት ታይቷል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ጠንከር ያሉ ትችቶችን በማንሳት የሚታወቀው ፓስተር ትዝታው ሳሙኤል ከረጅም ጊዜ ውጭ ሀገር ቆይታ በኋላ በዛሬው ዕለት ወደ ሀገር መግባቱም ተሰምቷል። አንዱ ስለ ሁሉ ሞተ። ሰላም የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለይን። ዛሬም እንደተለመደው ወደ እናንተ አዳዲስ ቪዲዮዎችን ይዤ መጥቻለሁ። የዛሬው ቪዲዮ ለየት የሚያደርገው ነገር ግን አንድ ነገር አለ። ከአሁን በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ ሲያገለግለን የነበረው ዘማሪ ትዝታው ሳሙኤል አሁን በአሜሪካ ሀገር እንደሚኖርና የፕሮቴስታንት እምነት ተከታይ እንደሆነም እናውቃለን። በባለፈውም የተለያዩ ቪዲዮዎችን እየለቀቀ ቲክቶክ ሶሻል ሚዲያ ላይ ብዙ ሰዎችን ሲያጋጭ፣ ብዙ ነገሮችን ሲያስነሳ፣ ብዙ ብጥብጦችንም ሲያባብስ አይተናል። እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከማገልገሉም አልፎ ፕሮቴስታንቱ ዓለም ውስጥ ከገባም በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ትክክል አይደለም እያለ ነቀፋን በማንሳት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታነጸችው እንደዚሁ ነው ብሎ የውሸት ትምህርት በማስተማር የምናውቀው ወንድማችን ዘማሪ ትዝታው ሳሙኤል ለሱ እንግዲህ የተለያዩ መልእክቶችን ካሁን በፊት እየተላከ ነበረ። የተለያዩ መምህሮችም እሱ እዚህ ነበር የሚያገለግለው የወጣበት ምክንያትም ወይንም ከዚህ ወጥቶ ፕሮቴስታንት ዓለሙን የተቀላቀለበት ምክንያትም ይታወቃልና ስለዚህ ያ ምክንያት ሆኖ ስለወጣ በራሱ ፍቃድም ስለወጣ ህዝቡም ተቀባይነትን ስላልሰጠው እዚህ ተዋሕዶ ውስጥ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆኖ ህዝቡም ስላልወደደው ስለወጣ ነው። ይሄን ነገር አስተምሯ ትክክል አይደለም፣ የቅድስት ቤተክርስቲያን አስተምሯ ትክክል አይደለም፣ እኔም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በዝማሬ ብዙ ዓመትን አገልግያለሁ፣ ስለዚህ አስተምሯ ስህተት ነው እያለ ሲመሰክር የነበረ ነው እንግዲህ እና ብዙ ነቀፋዎችን አንስቷል። ስለ ታቦት መፍለጫ ነው፣ ታቦት እንጨት ነው፣ ታቦት ምንድን ነው ምናምን እያለ ብዙ ነገሮችን ለህዝብ ምዕመኑ ሲያደርስ የነበረ ሰው ነው። እንግዲህ በአሁኑ ሰዓት በፕሮቴስታንት ዓለም ውስጥ እያገለገለ የሚገኝ ወንድማችንና ህዝብ ከህዝብ እያጋጨ ያለ ወንድማችን። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሰውን ስለማንጠላ ወንድማችን እያልን ነው የምናወራው። በአሁኑ ሰዓት ግን ኢትዮጵያ ገብቶ በሚሊኒየም አዳራሽ ፕሮግራም እያዘጋጁ ይመስለኛል። እንግዲህ እኔ የራሴ መልእክት አለ። ይሄ መልእክት ማስተላለፈው ግን ከቪዲዮ በኋላ ነውና የመጀመሪያው ቪዲዮ አሳያችሁና ወደ አስተያየት እንሄዳለን። ወደ ቪዲዮ ወስዳችኋለሁ። ሚዲያውን ሰብስክራይብ፣ ቪዲዮ ላይክ እና ሼር እያደረጋችሁ ይህ ቪዲዮ በተለይ አቅም እንዲኖረውና ለብዙ ሰው እንዲደርስ እንድታደርሱልኝ ጠይቃለሁ። ወደ ቪዲዮ ወስዳችኋለሁ። አንዱ ስለ ሁሉ ሞተ። ስለ ሁሉ ሞተ። ወንድማችን ፓስተር ትዝታው እንኳን በሰላም ወደ ሀገር ቤት ገባ ለማለት ፈልጋለሁ። በጣም ደስ ያለኝ ደግሞ ያው በዚሁ ከመጣ ካይቀር እግረ መንገድህን ጸበል ሳትገባ እንደማትመለስ ተስፋ አደርጋለሁ። እኔ ሪከመንድ የማደርግ ወይ ስውራ ማርያም ወይ ሰሚነሽ ሌሎችም አሉ ደስ ያለ ቦታ መሄድ ትችላለህ እና ሳትገባ እንዳትመለስ ማለት ፈልጋለሁ። ሼር ያደርጋችሁ። ፓስተር ትዝታው በአዲስ አበባ ጎዳኖች ላይ በዛሬው ዕለት ታይቷል። ከሀገር ከወጣ ዓመታትን ያሳለፈው እና በዩቲዩብ እና በተለያዩ ሚዲያ አውታሮች በሚለቃቸው ትምህርቶች የሚታወቀው ፓስተር ትዝታው ዛሬ በአዲስ አበባ ኤርፖርት ታይቷል። በዚህም ጓደኞቹ እነ በጋሻው ደሳለኝ አቀባበል አድርገውለታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሕግ ክፍል ይህንን ተረድቶ በአግባብና በሕግ የሚጠየቅበትን ነገር ሊሰራበትና ሊያስብበት ይገባል። ሁልጊዜ ቤተክርስቲያንን የሚሰድቡ ሰዎችን ነፃነት በመስጠትና በመተው ቤተክርስቲያን ላይ አፋቸውን ያለለከት የሚከፍቱ ሰዎችን ማብዛት የራሳችን ድካም ነው። ስለዚህ አሁን ሳይረፍድ ጉዳዩን ወደ ህግ በመውሰድ አስፈላጊውን የህግ አገልግሎት ማግኘት ይገባል ብዬ አምናለሁ። ይህንን ቪዲዮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህግ ክፍል አካላት
በፍጹም ቅንነት እንድታደርሱልኝ እጠይቃችኋለሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ጠንከር ያሉ ትችቶችን በማንሳት የሚታወቀው ፓስተር ትዝታው ሳሙኤል ከረጅም ጊዜ ውጭ ሀገር ቆይታ በኋላ በዛሬው ዕለት ወደ ሀገር መግባቱም ተሰምቷል። እዚህ ጋር እንደምታዩትም ፓስተር ትዝታው ቦሌ ዓለም አቀፍ አየር ማረፊያ ሲደርስም እንዲህ ከኋላ በምታዩት መልኩ አቀባበልም ተደርጎለታል። መልካም ቀን። የኔ እናት የሚቀር አምላክ የለኝም የሚመጣ እንጂ የተሰቀለው የኔ ወንድም የተንጠለጠለው አምላክ ሆኖ ሳለ ክብሩን ያጣው የኔ ወንድም አምላክ ሆኖ ሳለ ወረደ ወደ ምድር። አምላክ ሆኖ ሳለ ዝቅ አለ ወደ ምድር። ያኛው አባቴ ይመጣል፣ እጠብቀዋለሁ፣ አይዘገይም። ሐላለ ወዲከሻው ወአናረም ወይሲታው አካወተበ ጳውሎስ ተጎዲ ኢየሱስ ተጎዲ ራእይ ግን ተጎዲ እነሆ በቶሎ እመጣለሁ። ለምን ለኔ ዋጋ ሊሰጠኝ ማራናታ ጌታዬ ቶሎ ናልኝ። በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነህ፣ ወዳጄ ለኔ ልዩ ነህ። በማንም የማልቀይር በምንም የማልለውጥ አባቴ ለኔ ልዩ ነህ፣ ወዳጄ ለኔ ልዩ ነህ። ራሳቸው ፈቃድ ጠይቀው መዳኔን ማመን ተስኗቸው የበራውን ዓይኔን ማዳኑን አውጄ ከምኵራብ ቢያስወጡኝ የማይጥለው ንጉሥ ኢየሱስ አቀፈኝ። ስመሰክር ዓይኔን እንዳበራ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ መቼም ዝም አልልም፣ ያለኝ ኢየሱስ ነው ለዘላለም። ቤተሰቦች እንግዲህ ቪዲዮ ይህን ይመስላል ማለት ነው። እንግዲህ ከኢትዮጵያ ዓለም አቀፍ አየር መንገድ እነ በጋሻውና እነ ሀብታሙ ሽብሩ አቀባበል ሲያደርጉለት የተለያዩ ስጦታዎችን ሲሰጡት ታይቷል ማለት ነው። ስለዚህ እንግዲህ እኔ የማስተላልፈው መልእክት ምንድነው? እንኳን ለሀገር አበቃ፣ እንኳን ለዚች ሀገር አበቃ እና እንግዲህ ያው ወንድማችን አስተላልፎታል አንድ መልእክት እና እኔም ድጋሚ እሱን ነው የምለው እና ጸበል ብትሄድ ሰሚነሽ፣ ስውሯ ማርያም፣ አዳማም፣ አርቶ አርሴማ ፈዋሽ ገዳሞች ጸበል አሉና አቡነ ሐራ ድንግል የካንሰሩ ስፔሻሊስት ነው የሚባለው እና ብዙ ሰዎችን የዳነ ብዙ ሰዎችን የፈወሰ ብዙ ሰዎችን ከህመም ማቅ ያወጣ እምነትና ጸበል ያለበት ገዳም ነው። ስለዚህ እዛ ሄደህ ብትፈወስ የተሻለ ነው ብዬ አስባለሁ ማለት ነው። ማለት ስለሚያምህ ማለት ነው፣ ጤነኛ ስላልሆንክ እና እንግዲህ እንወስዳለን፣ ከተቻለ እኛም ያቅማችን እናደርጋለን። እንግዲህ እንደ እግዚአብሔር ፍቃድ እና ጸበል ሄደህ ድነህ ብትሄድ የተሻለ ነው የሚሆነው። ተፈውሰህ ብትሄድ ነው የሚሻለህ እላለሁ። ወይንም እንግዲህ ብዙ መልካም ሰዎች መልካም ነገር የሚሰሩ ደጋግ አባቶች ደጋግ ወንድሞች አሉ። እነሱን እናገናኝና ወደ ጸበል መሄድ ከፈለግ ጸበል ሄደህ ብትድን የተሻለ ነው የሚሆነው ማለት ነው። እና ደግሞ ከመጣችሁም አይቀር ወይንም እኔ ፈዋሽ ነኝ ብለህ የምታስብ ከሆነ ከመጣችሁም አይቀር ይሄ እንግዲህ ቪዲዮ ላይ ያለው እየተንበረከከ ኢየሱስ የኔ አባት የኔ ወንድም የኔ ከሌ ምናምን እያለ የሚጨፍር ልጅ አለ። እሱን እንግዲህ ማዳን ከቻላችሁ ፈውሱትና ይሄዱ ላለው ያው ጤነኝነት አልታየኝም ልጁ ላይ እና እሱንም እስቲ እንግዲህ ፈውሱት እና ሂድ። አሜሪካ ድረስ መምጣት ካልቀረ ያው ለፈውስ ነው የመጣው ይመስለኛል። እንግዲህ እሱን ፈውሰው ብትሄድ የተሻለ ነው ብዬ አስባለሁ። ቤተሰቦች ቪዲዮን ይሄን ይመስላል። እንግዲህ ሌላው ቪዲዮ ልደተ ቃል ልደተ ቃል ምዕመኑን በመጽሐፍ ቅዱስ ያነቃል። ልደትዬ እኛ ኦርቶዶክሳውያን በመጽሐፍ ቅዱስ ውስጥ ያለ ቃል ግን መናፍቃኑ የምንጠቅሰው የምናስተምረው የማይመስላቸው ቃል አንድ ንገረኝ። ኤፌሶ ምዕራፍ 2 ቁጥር 8 ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም፣ ግን ልጅነትን ያገኘንበትና ከሞት ወደ ሕይወት የመጣንበት የጸና ቃል ነው።
ቃል ያሰማልኝ ለቲ አሜን። ተምዬ ያያ ወይዬ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ናፍቃን እኛ መጽሐፍ ቅዱስ ላይ ያለ ቃል ግን ልንጠቅሰው ልናስተምረው የምንፈራው የሚመስላቸው ቃል ሁሌ ግን የምናስተምረው አንድ የመጽሐፍ ቅዱስ ቃል በጣም ደስ ይለኛል። በልጁ የሚያምን ዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና የሚል መጽሐፍ ቅዱስ ጥቅስ አለ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ያክብርልኝ። አሜን። ይሄንን ቃል ቤተክርስቲያን ትናገረዋለች፣ ታስተምረዋለች። በጣም አመሰግናለሁ። ታንክ ዩ። እሺ ጆሲዬ ወይ እንደምን አለ? ሰላም ነው አለሁልህ። አለን መናፍቃን እሺ፣ እኛ ኦርቶዶክሳውያን በመጽሐፍ ቅዱስ ውስጥ ያለ ቃል የምንናገረው የምናስተምረው የማይመስላቸው አንድ የመጽሐፍ ቅዱስ ቃል ብዙ ነው ያለው፣ ግን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለው ቃል እሱ ይገልጻል። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለው መዳን በሌላ በማንም የለም እንድንበት ዘንድ የሚገባል ለሰዎች የተሰጠን ስም ከሰማይ በታች ሌላ የለምና ይላል። አመሰግናለሁ። ቴንክ ዩ ጎልድዬ ሃፒ በርዝዴይ። በዛ ገጣሚ መልካም ልደት። አመሰግናለሁ። ስማኝ መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል እኛ ኦርቶዶክሳውያን የማንጠቅሰው የሚመስላቸው የማናስተምረው የሚመስላቸው አንድ የመጽሐፍ ቅዱስ ቃል አንድ ይበቃል ወይስ ጨማምር? አንድ ይበቃል። ሮሜ ምዕራፍ 3 ቁጥር 23 ላይ እንደዚህ የሚል ቃል አለ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል፣ ኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ይሄንን ቃል ቤተክርስቲያን እናስተምር። ቤተክርስቲያን እንደው ቀዳ ያወጣችሁ ይመስላችኋል? ስለዚህ ቀዳ አላወጣ ነው እንዳለ እንጠቅሰዋለን፣ እናስተምረዋለን። አመሰግናለሁ። ይሄ ነው ማለት ነው። ሌላኛው ቪዲዮ እንግዲህ እነዚህ እንቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ወንድሞቻችን ከልብ እንወዳቸዋለን። ከልብ እናመሰግናለን። ስለምትሰጡን ትምህርት፣ ስለምትሰጡን አገልግሎት፣ ስለምትሰጡን ክብር ከልብ ነው የምናመሰግነው። እነ ልደት፣ እነ ያያዘ ልደታ፣ እነ ሚኮ፣ እነ ፈለገ ህይወት፣ እነ አኬ ብዙዎች፣ እነ ተመስገን ብዙዎች መቁጠር የማይቻል እና ስለምትሰጡን ትምህርት መጽሐፍ ቅዱሳዊ ቃል ከልብ ነው የምናመሰግነው። እንግዲህ መልካም ስራዎችን የሚሰሩ ወንድሞቻችን እኚህ ናቸው። እኛ በተማርነው ትምህርት እግዚአብሔር ፍቅር መሰረት ትዝታውን ወንድማችን ብለን እንጠራለን እንጂ እንደሱ መነቀፋነት፣ እንደሱ ክፋት፣ እንደሱ ረግጦ መውጣት፣ እንደሱ ያሳደገችውን ጡታና ጥብታ ዳቦ ቆርሳ ሰጥታ እንካ ብላ አብልታ ጥብታ ያሳደገችውን ቤተክርስቲያን እንደመስደቡ እሱ ወንድማችን አይባልም ነበረ። ግን እኛ ክርስቶስ ፍቅር ነው ያስተማረን። እኛ አንነቅፍም፣ ሰውን አንነቅፍም። ስለዚህ ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ እንገናኛለን። Quero saber.